approach to tax equity tax ለማስከፈል የምንሄድበት መንገድ ማለት ነው approach to tax equity tax ለመሰብሰብ ወይም የታክስ ካፒታላችን ጄነሬት ለማድረግ መንግስት የሚከተላቸው አፕሮቾችን ስናይ እነዚህም ሁለት አይነት አፕሮቾች አሉ there are two types of approach አንደኛው benefit based approach እንለዋለን ሁለተኛው ability based approach አንደኛው ምን አለ benefit based approach ሁለተኛው ability based approach እንለዋለን ይሄኛው according to benefit based approach ወይም ጥቅምን መሰረት ያደረገ የታክስ ሲስተም ማለት ነው ታክስ ፓየሮቹ የሚያገኙትን ጥቅም መሰረት አድርገን ታክስ ምንጥል ከሆነ ታክስ ኢምፖዝ ምናደርግ ከሆነ እየተከተልነው ያለው መንገድ ወይም ታክስ ለመሰብሰብ እየተከተልነው ያለው መስመር ምን ይባላል benefit based approach ይባላል this benefit based approach each taxpayer contribute in line with the benefit which he or she receive from public service ከመንግስት አገልግሎት የሚያገኙትን ጥቅም መሰረት አድርገን መንግስት የሚሰጣቸውን አገልግሎት መሰረት አድርጎ ታክስ የሚጥልባቸው ከሆነ እየተጠቀምነው ያለው አፕሮች ምን ይባላል benefit based approach እንለዋለን የሚያገኙትን benefit የሚያገኙትን ሪሲቭ የሚያደርጉትን ከመንግስት አገልግሎት የሚያገኙትን ጥቅም መሰረት አድርገን ታክስ ምንጥልባቸው ከሆነ እየተከተልነው ያለው አፕሮች benefit based approach እንለዋለን ጥቅምን መሰረት ያደረገ መንገድ የታክስ አሰባሰብ ስነዘዴ ጥቅምን መሰረት ያደረገ ይህ benefit based approach ብዙ ጊዜ አይተገበርም ማን ምን ተጠቀመ በዚህ አመት በዚህ ወር ብለን መለየት ስለምንቸገር ማለት ነው ነገር ግን ይሄኛው benefit based approach ሰዎች ምን ያህል ተጠቀሙ በተጠቀሙት ልክ ደግሞ ያንን ፕሮፖርሽናል የሆነ ታክስ የሚከፍሉ ከሆነ ያንን benefit based approach እንለዋለን ሁለተኛው tax collection mechanism or method or approach ታክስን የምንሰበስብበት መንገድ ability to pay approach ነው ይሄ ብዙ ጊዜ ብዙ ሀገራቶች የሚተገበሩት እኛንም ጨምሮ የኛ ሀገር ኢትዮጵያ የምትከተለው approach ability to pay approach ነው ምን ተጠቀመ ሳይሆን ምን ያህል መክፈል ይችላል የሚለው ምን ያህል የመንግስት አገልግሎት ተጠቃሚ ነው የሚለውን ሳይሆን መሰረት የሚያደርገው ምን ያህል መክፈል ይችላል ምን ያህል financial adequate ነው ወይ አይደለም ብለን በሚከፍለው አቅም ወይም በሚያገኘው ገቢ በሚከፍለው መጠን ወይም መክፈል በሚችለው አቅም መሰረት አድርገን ታክስ ኢምፖዝ ምናደርግ ከሆነ እሱ ability based approach እንለዋለን ability based approach ምን ያህል መክፈል ይችላል ምንለው መሰረት አድርገን ታክስ ስንጥል ነው according to ability to pay approach የመክፈል አቅምን መሰረት አድርገን ታክስ ኢምፖዝ እናደርግ each taxpayer pay in line with his or her ability to pay ምን ከምን ጋር በተያያዘ ነው የመክፈል አቅማቸውን መሰረት ባደረገ መልኩ ታክስ ኢምፖዝ ይደረጋል ታክስ በርደኑ ዲስትሪቢዩት ይደረጋል መክፈል አቅሙ ምን ያህል ገቢ ያገኛል በወር ምን ያህል ያገኛል በአመት ምን ያህል ያገኛል ወራዊ ገቢው ምን ያህል ነው ተብሎ የገቢውን መጠን መሰረት ያደረገ የታክስ በርደን ዲስትሪቢዩት የሚደረግበት ከሆነ ታክስ ፓየሩ የሚከፍል ከሆነ እየተጠቀምነው ያለው ability to pay approach እንለዋለን ለምሳሌ ሀብታም ከሆነ ከፍ ያለ ደና ገቢ የሚያገኝ ሰው ከሆነ ደና ታክስ የሚከፍል ከሆነ ዝቅተኛ ገቢ የሚያገኙ ሰዎች ደግሞ ዝቅተኛ ታክስ የሚከፍሉ ከሆነ ያንን approach ability to pay approach እንለዋለን አቅምን ያገናዘበ አቅምን መሰረት ያደረገ ታክስ ዲስትሪቢዩሽን approach ነው ታክስ በርደን ዲስትሪቢዩሽን approach እንለዋለን ability to pay approach እነዚህ approach to tax collection or tax equity ብንላቸው ናቸው ታክስን ለመሰብሰብ የምንከተላቸው approachዎች ናቸው